በቅዱሳን መጻሕፍት ላይ የተጻፈ ነገር ነው። በእንደዚህ ምክንያቶች እንግዲህ ብዙ እልቂት ይኖራል ነው የሚባለው እና ተጠንቀቅ። አንዷ ማስጠንቀቅ ዓለምን ማስጠንቀቅ ያለባት ኢትዮጵያ ናት። ክርስቶስን ሲገድሉትስ ለምንድን ነው የገደሉት? ለስርዓቱ የቆሙ መስለው ነው እኮ እውነተኛ ሰዎች አይነት ነገር ነው። ለስርዓቱ ሲሉ እና የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። ምክንያቱም በ3D ውስጥ ሆኖ ስለ 5D ፕሮብሌም ሶልቭ ሊያደርጉ አይችሉም። 5D ሆኖ ግን የ3D ፕሮብሌም ሶልቭ ልታደርግ ትችላለህ። ከመተኛቴ በፊት እንደዚህ ሞከርኩኝና በጣም መጥፎ ህልም ነው ያየሁት። ያለፈው 40 ዓመት ይሆናል። በጣም መጥፎ ምንም ልረሳው የማልችል አይነት ነገር ነው እኮ እና አሁን እንግዲህ ምንድነው ኢሉሚናቲ ምናምን እያሉ ያነክሷቸዋል እና ውጤቱ እንግዲህ ጦርነት ዓለምን የሚያውከው ያለው እንግዲህ ይሄ አይነት ነገር ነው እና ያለ ነው በቅዱሳን መጻሕፍት ላይ የተጻፈ ነገር ነው። በእንደዚህ ምክንያቶች እንግዲህ ብዙ እልቂት ይኖራል ነው የሚባለው እና ተጠንቀቁ ሲባል እንግዲህ አንዷ ማስጠንቀቅ ዓለምን ማስጠንቀቅ ያለባት ኢትዮጵያ ናት። ኦኬ ግን እኛም የሚያስፈራ ነገር ላይ ነው ያለነው እንኳን ሌላው ልናስጠነቅቅ ቀርቶ። ስለዚህ ባይሆን ትንሽ ተስፋ ያለው ምንድነው ስለዚህ ኤክስትራ ዲሜንሽናል አዌርነስ አሁን እየመጣ ነው እየታየ ነው በፖለቲካ ነገር ሆኖ ግን ተሸፋፍኖ በፖለቲካ ምናምን ጥሩ ላይ ሄድ ይችል ይሆናል እንጂ ቲዮሪቲካል ዩኒቨርሳል የሆነ ቲዮሪ ልንሰጠው እንችላለን። ለዚህ ኦኬ ዩኒቨርሳል የሆነ ቲዮሪ ሊኖር ይችላል። ምክንያቱም በትክክለኛ ዳያሌክቲክስ የተመሰረተ ነገር ነው ሂደቱ እና አካሄዱ እንጃ። በፖለቲካ እንግዲህ ብዙ ነገር ነው ኤክስፔክት የምታደርገው እንጂ እንደ ፊዚክስ እንደ ግራቪቲ ተደርጎ ዲፋይን ሊደረግ ይቻላል። እንደዛ ሲሆን እንግዲህ እንኳን ኢትዮጵያ ዓለም በሙሉ የሚደመርበት ወቅት ነው። የኢንላይትመንት ወቅት ነው እና ኢትዮጵያ ትቅደም የሚያሰኘው በዚህ ላይ ነው። አንዱ እንግዲህ ብርሃን እውነታን ገልብጦ ነው የሚናገረው ነገር። ስለዚህ በብዙ መንገዱ ሊያታልል ይችላል ነው። አሁን ግን ምንድነው በቀጥታ ኮንፍሮንት የምናደርግበት ወቅት ነው። እዚህ ላይ ነው ለምሳሌ አራተኛ ዲሜንሽን አምስተኛ ዲሜንሽን የሚባል በአራተኛ ዲሜንሽን ብዙ ምን እንደምናረግም አናውቅም። መጥፎ ኃይሉና ጥሩ ኃይሉ እንደ እኩል አድርገን የምናይበት ጊዜ አለ። ሳናውቀው ወደ መጥፎ ኃይል እንሄዳለን። ለምሳሌ ሌላው ድራግ ኦቨርዩስ ሲያደርጉ ሲሞቱ ለምሳሌ የት እንደሚሄዱ አያውቁም። የሚሞቱት ለምሳሌ ይሄ ነገር ያጋጥማቸዋል እና በዚህ ነዋይ ነገር በማቴሪያል ነገር ግራቪቴትድ ከሆኑ እንግዲህ ወደ መጥፎ ኃይል ነው የሚሄዱት። ምክንያቱም ኤፊሽንት የሆነ ሂደት ነው። ፍርሃት ይኖረኛል በአንድ ሰው ለምሳሌ እና ሰውየውን ከገደልኩት ደስተኛ ሆኜ እኖራለሁ የሚል እምነት ነው የሚሰጠው። ግን ትክክለኛ ያልሆነ ግን ምንድነው ቴክኒኩን የምጠቀመው the arrow of time እሱን ተከትዬ ነው የሚሄደው። arrow of timeን አፋጥነዋለሁ። ከዛ ጥቅም አገኛለሁ፣ ሴኩሪቲ አገኛለሁ ነው። ግን ትክክል ነው ወይ? ትክክልም አይደለም ግን እንደ ኢንቨስትመንት አድርገው እንዲያዩ ያደርጋል ሌላውን ሰው ነገር ነው። ስለዚህ ዳርክ ፎርስስ ሰውን ማጥፋት፣ ሰውን መግደል ወዘተርፈ መልካም ሆኖ እንዲያስብ አስመስሎ አይምሮ ውስጥ ይቀርጻል። ትክክል። ኢየሱስ ክርስቶስን ሲገድሉትስ ለምንድን ነው የገደሉት? ለስርዓቱ የቆሙ መስለው ነው እኮ እውነተኛ ሰዎች አይነት ነገር ነው ለስርዓቱ ሲሉና እሱ ደግሞ የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። ምክንያቱም በ3D ውስጥ ሆኖ ስለ 5D
ፕሮብሌም ሶልቭ ሊያደርጉ አይችሉም። ኦኬ 5D ሆኖ ግን የ3D ፕሮብሌም ሶልቭ ልታደርግ ትችላለህ። የኔም አነሳስ እንደዚህ ነበረ። በ3D ላይ ለምሳሌ አንሰርቴኒቲ ፕሪንሲፕል የሚሉት አለ እና በአንድ ዲሜንሽን ተጨምሮበት ያ አንሰርቴኒቲ አቮይድ ይደረግ እንደሆነ በሚል ነገር ነበር። ትንሽ ቴክኒካል። ስለዚህ ሰው አንዳንዴ የሚያደርገውን የማያውቅበት ደረጃ እሱ ላይ ነው እኮ የሚያደርጉትን አያውቁምና ሲባል ለምሳሌ ያደርገዋል ግን ለምን እንደሚያደርግ አያውቅም። ይገላል ግን ለምን እንደሚገላ አያውቅም። እንደዛ ነው የሚሆነው አሁን። ስለዚህ ሹክ የሚሉት መንፈሶች አሉ ማለት ነው። አሳድጌ አልወጣም ነው እኮ የሚለው። ማልቲፕል ፐርሰናሊቲ ያመጡብሃል። ሚኒንግ ያልሆንከውን ሌላ ሰው ሆነ እና የምትወደው ነገር ምናምን ነገር የሰውየው ሆኖ የሚመጣበት ነገር አለ። ዳት ሚንስ ጠቅላላ አካልህን ሊቆጣጠሩ ይችላሉ ነው ነገሩ። እና ቢኮዝ ቀድሞው ወደ 95% ገብተዋል እነሱ ነው ሂደቱ። አሁን ምንድነው ለምሳሌ አካሌ ላይ ራሱ ደሜ ሲዘዋወር ምናምን ካሰብኩኝ ትንሽ የሚመቸኝ ለምሳሌ በጣቴ ደም ሲዘዋወር ምናምን ሲሰማኝ እንደ ንዝረት ነገር ይሰማኛል፣ እንደ ኤሌክትሪክ ነገር ወይም ሊሞቅም ይችላል እጄ እንደዚህ እና በዛች ሙቀት ላይ ማተኮር እና ትንሽ ሳልቆይ ሐሳብ ይመጣል። እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ። ብዙ ነገሮች ነገር ይኖራሉ። እነዚህን እንግዲህ ቀጥ ብሎ ማየት ማለት ነው። ልክ ወንዝ ዳር ሆኖ ወንዙ ሲወርድ ድራማውን ማየት እንደማለት ነው። እርሶ ዳርክ ፎርስስን አይተዋል? ለምሳሌ እንደዚህ ሲሆን ይታያል። አይተው ያውቃሉ? እንግዲህ በጣም የሚያስፈራ ነገር ይታያሉ። በተለይ የመጀመሪያ ጊዜ እንደዚህ ከመተኛቴ በፊት እንደዚህ ሞከርኩኝና በጣም መጥፎ ህልም ነው ያየሁት። ያለፈው 40 ዓመት ይሆናል። በጣም መጥፎ ምንም ልረሳው የማልችል አይነት ነገር እና እንደዚህ ነገር ሊያጋጥሙ ይችላሉ። እና የኔም ኢንተረስት እዚህ ላይ ኮንሶል የማድረግ የመመካከር ከሰዎቹ ጋር እንጂ ህይወታችን ይለወጣል። በጣም እንደዚህ አድርገን ለትንሽ ጊዜ ጸሎት ማለት ነው አክቹአሊ በተመስጦ ምን ጸልየው ጸሎት በተመስጦ እንደዛ ተመስጦ ውስጥ መግባት ተመስጦ ውስጥ መግባት እና መንፈሱ ኃይሉ የሚሰጥህ ኢንፎርሜሽን ትልቅ ስለሆነ ከሌላው እሱን ትመርጣለህ ነገር እና በመንፈስ ትሄዳለህ እና ሲንክሮኒሲቲ ይሉታል። ለምሳሌ እንዳጋጣሚ ነገር የሚሄድ ይመስላል ግን በተአምር እየሄድክ ነው። እኔ እንግዲህ የምፈልገው በደንብ እንድንግባባና አንድ አይነት ተጨባጭ የሆነ ነገር ለማግኘት ነው ፍላጎቴ። እጀ ሰባራ መሆን አልፈልግም አይነት ነው እና ፕሮግራማችሁን በጣም በእውነት አመሰግናለሁ። ሰፊ የሆነ ልቦና ስላላችሁ ነው እንደዚህ አይነት ስፔሻላይዝድ የሆኑት ነገሮች የምትቀበሉት እና ይሄ ደግሞ ዋጋ የሌለው ሳይሆን ኢምፖርታንት ነውና እንደጀመራችሁት ትንሽ ጊዜ ስጡኝና እነዚህን ኢኩዌሽንስ እስከነ ኢኩዌሽኖቹ እስከነ ስዕሎቹ ክሊፕም ቢኖሩ እንደሱ ያደረኩ ቀስ በቀስ ላስረዳ እና ከ7ኛ ክፍል በላይ ላሉት የሚገባ አይነት እንዲሆን ነው ዋናው ምኞቴ። ምክንያቱም እነሱ ናቸው ከዩኒቨርስ ጋር ብዙም ያልተራራቁት ከናታቸው ማህፀን ያልተራራቁት ኢን ሴንስ ኦኬ። በዚህ ሪግሬሲቭ ቴራፒ ምናምን ሲባል እና ይሄ ነገር በቀላሉ ይገባቸዋልና ነገሮችን እንለውጣለን የሚል ነው እንትን ያለኝ እና ይሄ እስከሚያልቅ ድረስ እንግዲህ ለትዕግስታችሁ የምትሰጡኝ ድጋፍ በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።